ውድ የአት ቲዩብ ተከታታዮች ወገኖቼ ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እኔ ደህና ነኝ። ባለፈው አጠቃላይ የሆነ ስለ ወንጌል መልእክት አቅርቤላችሁ ነበር። በወንጌል አላፍርምና የሚለውን የሐዋርያው ጳውሎስ መልእክት ሮሜ ምዕራፍ 1 ቁጥር 16 እና ሮሜ ምዕራፍ 1 ከ1 እስከ 4 ወንጌል ማለት የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ማለት ደግሞ የጠፋውን የሰው ልጅ ማዳን ነው። የማዳን ወንጌል ነው። የምህረት ወንጌል ነው። የጸጋ ወንጌል ነው በሚል ተመልክተናል። ዛሬ ደግሞ ከዚህ ከአጠቃላዩ የወንጌል መልእክት ውስጥ ዝርዝር የሆኑትን መልእክቶች አቀርብላችኋለሁ። ከነዚህ ውስጥ ደግሞ ሰው ማን ነው፣ ስለ ሰው ማንነት በተመለከተና ስለ ሰው ውድቀት፣ በሰውና በእግዚአብሔር መካከል ስላለው ግንኙነት፣ የነበረውን ግንኙነት ያበላሸ የሰበረውን ኃጢአት ስለሚባለው ነገር እንመለከታለን። በመጨረሻም ደግሞ በሰውና በእግዚአብሔር መካከል የነበረው ህብረት ወይም ሪሌሽንሺፕ በኃጢአት ምክንያት ተበላሽቶ ኃጢአት ሰብሮት፣ ነገር ግን እግዚአብሔር እርሱ ራሱ በታሪክ ውስጥ የመዳንን መንገድ እንዳዘጋጀ እንደሚታወቀው ዘፍጥረት ምዕራፍ 3 ቁጥር 15 ላይ የሴቲቱ ዘር እንደሚል በአንተና በሴቲቱ መካከል በዘሯና በዘሯ መካከል ጠላትነትን አደርጋለሁ ብሎ ጌታ ኢየሱስ ክርስቶስ ወደዚህ ምድር ከሴቲቱ ተወልዶ ከድንግል ማርያም ተወልዶ ሰውን እንደሚቤዠው፣ ለሰው ቤዛ እንደሚሆን፣ ሰውን እንደሚያድነው መጽሐፍ ቅዱስ ይናገራል። እና ይህንን ታሪካዊ የሆነ የእግዚአብሔርን ማዳን በእነዚህ ሁለት ክፍለ ጊዜያቶች እንመለከታለን። በመጀመሪያ ሰው ማን ነው የሚለውን እንመለከታለን። ይህንን ሰው ማን ነው የሚለውን መልእክቴን ለማቅረብ ይረዳኝ ዘንድ ከመጽሐፍ ቅዱስ የምነሳበት እንግዲህ መጽሐፍ ቅዱስ ኦሪት ዘፍጥረት በሚል ይጀምራል። ከኦሪት ዘፍጥረት ምዕራፍ 1 እስከ ቁጥር 31 ድረስ ስለ ሰው ማንነት፣ ስለ ሰው ጅማሬ ሙሉ የሆነ መረጃ የሚሰጠን የግልጽ የሆነ ትንትን አድርጎ የሚገልጽልን የመጽሐፍ ቅዱስ ክፍላችን ኦሪት ዘፍጥረት ነው። እንዲሁም ስለ ሰው የሚናገርልን አጠቃላይ ስለሆነ ስለ ሰው የሚነግርልን ሰው ማን እንደሆነ፣ ሰው ወደዚህ ምድር ላይ ለምን እንደመጣ፣ እግዚአብሔር ሰውን እንዴት እንደፈጠረው፣ ሰው በእግዚአብሔር መልክና አምሳል እንደተፈጠረ፣ ለምን ዓላማ እንደተፈጠረ መጽሐፍ ቅዱስ ሙሉ የሆነ መረጃ ይሰጣል። እስኪ ከመጽሐፍ ቅዱስ ክፍል ላይ ኦሪት ዘፍጥረት ምዕራፍ 1 ከ26 እስከ 27 ያለውን ክፍል ላንብብ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል እግዚአብሔር ቃል። እና ምዕራፍ 1 ኦሪት ዘፍጥረት ምዕራፍ 1 አጠቃላይ ስንመለከተው ስለ ነገሮች ሁሉ ጅማሬ፣ ስለ ነገሮች አፈጣጠር፣ እግዚአብሔር ሰማይና ምድርን እንደፈጠረ፣ በሰማይ ላይ ያሉትን ፍጥረታቶች እንደፈጠረ፣ ምድርን እንደፈጠረ፣ በምድር ላይ ያሉትን እንደፈጠረ፣ እጽዋትን እንደፈጠረ፣ እንስሳትን እንደፈጠረ፣ እንዲሁም ደግሞ በሰማይ ላይ ያሉትን ብርሃን አካላትን እንደፈጠረ እና አጠቃላይ ያለውን የዓለም ፍጥረት ስነ ፍጥረት አጽናፈ ዓለሙን እግዚአብሔር እንዴት እንደፈጠረ፣ አጽናፈ ዓለሙን የፈጠረ እግዚአብሔር እንደሆነ፣ ይሄ የፈጠረው ነገር ደግሞ እያንዳንዱን እግዚአብሔር በ5 ቀናት ውስጥ ፈጥሮ ያም መልካም እንደሆነ ይህም መልካም እንደሆነ አየ ይላል። እና እግዚአብሔር የፈጠረው ፍጥረት መልካም እንደሆነ፣ ፍጥረት ሁሉ በእግዚአብሔር እንደተፈጠረ ኦሪት ዘፍጥረት ምዕራፍ 1 ይነግረናል። በመጨረሻም እግዚአብሔር በ5 ቀናቶች ውስጥ ዓለማትን እና በዓለም ውስጥ ያለውን ነገር እንደፈጠረ፣ በ6ኛው ቀን ደግሞ ክቡር የሆነውን ሕያው የሆነውን የማይጠፋውን ቀጣይነት ሕይወት ያለውን ፍጥረት ሁሉ እግዚአብሔር እንደፈጠረ እንመለከታለን። እንደውም ቁጥር 31 ላይ እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ፣ ማታም ሆነ ጠዋትም ሆነ 6ኛ ቀን ይላል። እና እግዚአብሔር ከፈጠረው ፍጥረት ሁሉ የሰው ልጅ እጅግ መልካም ነበር ይላል። እና ከዚህ ጋር የምንመለከተው ምንድነው? ሌሎቹን በ5 ቀናቶች ውስጥ እግዚአብሔር ዓለማትን ሲፈጥር ያ መልካም እንደነበረ አየ ነው የሚለው።
ሰውን ግን እጅግ መልካም ነበር ይላል። ለምን ብዬ ሳስብ ለሰው ለምንድን ነው እጅግ የሚለውን ጸሐፊው የዘፍጥረት መጽሐፍ ጸሐፊ እጅግ መልካም ያለው? ሰው በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠረ ክቡር የሆነ እግዚአብሔር በእጆቹ የሰራው እግዚአብሔር አስቦ አቅዶ አልሞ የሰራው ፍጥረት የሰው ልጅ ብቻ ነው። ሌሎቹን ስንመለከት በ5 ቀናት ውስጥ ዓለማትን ስንመለከት እግዚአብሔር ለምሳሌ ሰማይና ምድርን ፈጠረ ስንል እግዚአብሔር ይሁን አለ ሆነ ነው የሚለው። ሌሎቹን ሁሉንም ይሁን አለ ሆነ ነው። እግዚአብሔር ቃል አለው። የእግዚአብሔር ቃል ሲናገርባችሁ ሆኑ ነው የሚለው። እንደውም ብዙም መረጃ ባይሰጠኝም ከዚህ ከፍጥረት መፈጠር በፊት ሰማይና ምድር ይሄ ዓለም ከመፈጠሩ በፊት የተፈጠሩ ሌሎች ፍጥረታቶች አሉ። እነርሱም በመንፈሳዊ ዓለም ላይ የተፈጠሩ እግዚአብሔርን እንዲያገለግሉ የተፈጠሩ የእግዚአብሔር መልእክተኞች የመላእክት ዓለም አለ። መጽሐፍ ቅዱስ ብዙም በግልጽ ባይሰጠን እነኚህ የመላእክት ዓለም ግን በዕብራውያን መጽሐፍ ምዕራፍ 1 ቁጥር 6 ላይ መናፍስት እንደሆኑ መንፈስ እንደሆኑ እግዚአብሔር ካጋራቸው ባህር ውስጥ አንዱ መንፈሱን ስለሆነ መናፍስት እንደሆኑ ይናገራል። ነገር ግን እነኚህ የእግዚአብሔር የእጅ ስራ አይደሉም። የእጅ ስራ እንደሆኑ አይናገርም መጽሐፍ ቅዱስ ላይ። እንደውም በሌላ ቦታ ላይ ሰውን ከመላእክት በጥቂት አሳነስከው ብሎ ይናገራል እንጂ የሰው ልጅ በጥቂት በምን እንዳነሰ ብዙም ግልጽ ባይሆንልን ምናልባት ውድቀት ላይ ሊሆን ይችላል በጥቂት ያነሰው። ከውድቀት በኋላ ግን ሪዲም ካረገ በኋላ ሪደምሽን የመዋጀት ስራ ከሰራ በኋላ ይሄ የሰው ልጅ ከመላእክት ዓለም ሊበልጥ ይችላል። ግን ምን ለማለት ፈልጌ ነው? የመላእክት ዓለም እንኳን ይሁኑ ተብለው እንደተፈጠሩ ነው እኔ የሚገባኝ እና የምንረዳው። ሰው ግን የእግዚአብሔር የእጆቹ ስራ ነው። ሰው የእግዚአብሔር እጆች የሰሩት እግዚአብሔር አስቦ አቅዶ የሰራው ክቡር ፍጡር ነው። ስለዚህ ሰው ማን ነው ብለን ስንመለከት እንደ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ይላል፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰው በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠረ ሕያውና ክቡር ፍጡር ነው። ሕያው የሚለው ምንድን ነው? ሕይወት ያለው ዘላለማዊ የሰው ሕይወት በምድር ላይ የሚጠፋ ሳይሆን የምድር ላይ ኖሮ የሚቆም ሳይሆን ከሞት በኋላ እንኳን ሕይወት የሚቀጥል ነው። ሕይወት ይቀጥላል። ለምን? ሕያው ሆኖ በእግዚአብሔር መልክ በእግዚአብሔር አምሳል የሚቀጥል ዘላለማዊ ማንነቱ እግዚአብሔር ለሰው ዘላለማዊ አድርጎ ፈጥሮታል። መቼም ሰው ጅማሬ ቢኖረውም ፍጻሜ ግን የለውም። ለምን? በእግዚአብሔር መልክና አምሳል ነው። ጅማሬ ቢኖረውም ፍጻሜ ግን የለውም። ለምን? ሕያው ነው፣ ዘላለማዊ ነው፣ በእግዚአብሔር መልክና አምሳል የተፈጠረ ነው። ሌላው ሰው በእግዚአብሔር መልክና አምሳል ተፈጠረ ብለን ስናስብ እዚሁ ዘፍጥረት መጽሐፍ ምዕራፍ 1 ላይ የተለያዩ የእግዚአብሔርን ባህሪያቶች የሚገልጡ አሉ። ለምሳሌ ገዢነት የሚል አለ። ቁጥር 26 መጨረሻው ላይ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ ይላል። እንደውም የዘፍጥረት መጽሐፍ ጸሐፊ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ ወደ መጨረሻው ላይ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ። አሁንም ቁጥር 27 ላይ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው አለና ቁጥር 28 ላይ እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ከዛም ግዟትም ይላል። ሁለተኛ ቁጥር 26 ላይ ይግዙ ይላል። ቁጥር 27 ላይ ግዟትም ይላል። የባህር አሶችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ግዟቸው ይላል። ይግዙ ግዟትም ግዟቸው ይላል። ጸሐፊው የተጠቀመበት ስርዓተ ነጥብ ራሱ ስንመለከተው ድርብ ሰለስን ነው። ምንድነው? ሐሳቡ የሚቀጥል ነው። ስለዚህ የእግዚአብሔር መልክ የእግዚአብሔር አምሳል ብለን ስንመለከት ይሄ ገዢነትን ያመለክታል። ስለዚህ እግዚአብሔር አምላክ ፈጣሪ ነው። ሰማይን ምድርን በምድር ውስጥ የሚኖረው ሰውን ሁሉ ፈጥሯል። ይሄንን የፈጠረውን ደግሞ የሚገዛ እግዚአብሔር ነው። ፈጣሪ ገዢ አምላክ ነው እግዚአብሔር። ይሄንን መልክ ደግሞ ይሄንን የእግዚአብሔር መልክ ይሄንን የእግዚአብሔር አምሳል ለሰው አካፈለው። ምን አለው? የፈጠርኩትን ፍጥረት በሙሉ ሰውን ፈጠረ እግዚአብሔር። ለሰው የተፈጠሩትን ፍጥረታቶች በሙሉ ከቀን 1 እስከ ቀን 5 ድረስ የፈጠረውን ደግሞ ለሰው ልጅ እንዲጠቀምበትና ለሰው ልጅ ደግሞ ስልጣንን ሰጠው። ምን? ግዛ ብሎ ሰጠው። ስለዚህ ከእግዚአብሔር መልክ ከእግዚአብሔር አምሳል ከዘፍጥረት ምዕራፍ 1 ከ26
እስከ 27 ድረስ የምንመለከተው መግዛት ነው። ስለዚህ የእግዚአብሔር መልክ የእግዚአብሔር አምሳል ማለት የእግዚአብሔር ባህሪ ማለት ነው። ከነኚህ ባህሪያቶች ውስጥ ከዚህ ከዘፍጥረት ምዕራፍ 1 ከ26 ከ27 የምንመለከተው መግዛትን እንመለከታለን። ሌላው ምንድነው? በዘፍጥረት ምዕራፍ 2 ቁጥር 27 ላይ ቁጥር 7 ላይ እንደዚህ ይላል። ምዕራፍ 2 ቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ምንድነው የሚለው? እግዚአብሔር አምላክም ሰውን ይላል ሰውን ከምድር አፈር አበጀው ይላል። ሌላ የመጽሐፍ ቅዱስ ክፍል ላይ ኢዮብ ምዕራፍ 10 ቁጥር 8 ላይ እጆችህ ሰራችኝ ይላል። እጅህ ለወሰችኝ ሰራችኝም ይላል። ስለዚህ እግዚአብሔር አምላክ ሰውን ወደዚህ ምድር ላይ ሲያመጣው ሰውን ወደዚህ ምድር ላይ ሲቀላቅለው ምንድን ያደርገው? እግዚአብሔር አምላክ ከምድር አፈርን ወስዶ በእጆቹ እንደዚህ ለውሶ በእጆቹ አፈርን እንደዚህ አብኩቶ ሰውን ሰራው። አፍንጫን ሰራ፣ የሰውን ራሱን ሰራ፣ ጆሮውን ሰራ፣ እጆቹን ሰራ፣ እግሮቹን ሰራ። ውጨኛውን የሰውን ክፍል ምን ማለት ነው? አካሉን፣ በሌላ ቋንቋ የሰውን ስጋ እግዚአብሔር ከሰራው በኋላ አፍንጫውን ደግሞ በእጆቹ ለውሶ ሰርቶት ነበርና በአፍንጫውም የሕይወት እስትንፋስን እፍ አለበት ይላል። ከዛ ቀጥሎ ምንድነው? ሰውም ሕያው ነፍስ ያለው ሆነ ይላል። ምንድነው ይሄ? እግዚአብሔር በአፍንጫው እፍ ያለበት የእግዚአብሔር እስትንፋስ የእግዚአብሔር ትንፋሽ የሚባለው የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው። እኔ እንደዚህ ብዬ ነው የምረዳው። እግዚአብሔር መንፈስ ነው። ለምሳሌ ከመላእክት ዓለም ከመፈጠራቸው በፊት ፍጥረት ዓለም ከመፈጠሩ በፊት ሰው ከመፈጠሩ በፊት እግዚአብሔር በስላሴ መልክ በህብረት እግዚአብሔር አንድም ሶስትም ሆኖ ይኖር ነበረ። እዚሁ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ባሳያችሁ እግዚአብሔርም አለ ነው የሚለው። እዚህ ጋር ነጠላ እንደሆነ እግዚአብሔር አምላክ አንድ አምላክ እንደሆነ ይናገርና ሰውን በመልካችን እንደ ምሳሌያችን ደግሞ እንፍጠር ይላል። አንድም ብዙም እንደሆነ ይናገራል። መቼም የመልእክቴ ዋና ሐሳብ ባይሆንም እዚህ ጋር ትንሽ ነገር ልናገር። እግዚአብሔርም አለ ይላል። ሰውን ሲፈጥር ሰውን በሰው በሚፈጥርበት ጊዜ እግዚአብሔርም አለ ነው የሚለው። እዚህ ጋር ነጠላ እግዚአብሔር አንድ አምላካችን እግዚአብሔር አንድ ነው። ነገር ግን እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ደግሞ እንፍጠር። አንድም ያመለክታል፣ ብዙም ያመለክታል። ሰውን ምን እንበል? እንፍጠር ሲል እንመለከታለን። ስለዚህ እግዚአብሔር አንድም እንደሆነ ብዙም እንደሆነ የሚያመለክተው ክፍል ላይ አንድ። በአዲስ ኪዳን ስንሄድ ደግሞ እግዚአብሔር አምላክ አንድ አምላክ ነው፣ ነገር ግን በሶስት አካል እንደተገለጠ በአካል ሶስት፣ በመለኮት አንድ፣ በባህሪ አንድ፣ በግብር ደግሞ ሶስት እንደሆነ መጽሐፍ ቅዱስ ያሳየናል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ እንደሚል መጽሐፍ ቅዱስ ይናገረናል። ለምሳሌ ማቴዎስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ በመጥምቁ ዮሐንስ ሲጠመቅ ከሰማይ ድምፅ መጣ፣ በሱ ደስ የሚለኝ የምወደው ልጄ ይሄ ነው፣ እሱ ስሙት ብሎ እግዚአብሔር አብ ሲናገር እንመለከታለን። እግዚአብሔር ወልድ ደግሞ ከቅድስት ድንግል ማርያም ተወልዶ አምላክ ሰው ሆኖ ቃል ስጋ ሆኖ እግዚአብሔር ሰው ሆኖ መጥቶ ወልደ እግዚአብሔር በስጋ በምድር ላይ ሲንቀሳቀስ እንመለከታለን። መንፈስ ቅዱስ ደግሞ በርግብ አምሳል አወራረድ ወርዶ መንፈስ ቅዱስ ደግሞ በጌታ በኢየሱስ ክርስቶስ ላይ በአካል አወራረድ በአካል ደግሞ ጌታ ኢየሱስ ክርስቶስ ላይ ሲወርድ እንመለከተዋለን። ስለዚህ እግዚአብሔር አንድም ነው፣ እግዚአብሔርም ሶስትም ሆኖ እንመለከተዋለን። በማቴዎስ ወንጌል ምዕራፍ 28 ላይ ደግሞ ታላቁ ተልእኮን ጌታ ከሞትና ከትንሣኤ በኋላ ከተነሳ በኋላ ታላቁን ተልእኮ ሲሰጥ እነሆ ስልጣን ሁሉ ተሰጠኝ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ እያስተማራችሁ ደግሞ ደቀ መዛሙርቴ አድርጓቸው፣ በአብ በወልድ በመንፈስ ቅዱስ አንድ አምላክ እያጠመቃቸው ያዘዝኳችሁንም ሁሉ እያስተማራችሁ ደቀ መዛሙርቴ አድርጉ ስላለ ጌታ የጌታ ትእዛዝ ላይ የእግዚአብሔር አንድነትንና የእግዚአብሔር ሶስትነትንም መጽሐፍ ቅዱስ ያመላክተናል። ወደ ዋናው ሐሳቤ ልምጣና ሰው ማን ነው ብለን ስናስብ ሰው በእግዚአብሔር መልክና በእግዚአብሔር አምሳል የተፈጠረ ሕያውና ክቡር የሆነ ፍጡር ነው። ስለዚህ በሰው ፍጥረት ላይ ሰው ሲፈጠር የስላሴ ስራ ሰው የስላሴ የእጆች ስራ እንደሆነ መጽሐፍ ቅዱስ ያመለክተናል። ሌላው ምንድነው?
ሰው በእግዚአብሔር መልክና አምሳል ተፈጠረ ስንል በእግዚአብሔር ባህሪ ነው ተፈጠረ የምንለው። ይሄ የእግዚአብሔር ባህሪ ምንድን ነው ብለን ስንመለከት ለምሳሌ በኤፌሶን ምዕራፍ 4 ቁጥር 24 ላይ የእግዚአብሔር መልክ፣ የእግዚአብሔር አምሳል፣ የእግዚአብሔር ቅድስና፣ የእግዚአብሔር ጽድቅ እንደሆነ እንመለከታለን። ስለዚህ ሰው ማን ነው ብለን ስንመለከት ሰው ቅዱስ ሆኖ የተፈጠረ ሕያውና ክቡር ፍጡር ነው። ሌላው ምንድነው? ሰው ጻድቅ ሆኖ የተፈጠረ ሕያውና ክቡር ፍጡር ነው። ሌላው ምንድነው? ሰው መልካም፣ ደግ፣ ሩሩ ሆኖ የተፈጠረ ሕያውና ክቡር ፍጡር ነው። ሌላው ምንድነው? ቅድም እንደነገርኳችሁ ዘፍጥረት ምዕራፍ 1 ከ26 እስከ 27 ገዢ አድርጎ ነው የፈጠረው። ሌላው ምንድነው? ሰው እግዚአብሔር ሲፈጥረው ሰው ምንድነው ብለን ስንመለከት እዚሁ ምዕራፍ 2 ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው ብለን ስናስብ አካል፣ ውጫዊ አካል ይህንን ግዑዝ ዓለም የሚገናኝበት ይህን ግዑዝ ዓለም የሚገዛበት ውጫዊ አካል ሰጥቶታል። ስጋ አለው። ሌላው ደግሞ በአፍንጫ ሕይወት እስትንፋስ እፍ አለበት ሲል የእግዚአብሔር መንፈስ ደግሞ በውስጠኛው የሰው ማንነት የማይታየውን የሰው ማንነት የሆነውን የሰው መንፈስ በውስጡ እንዲፈጠር አድርጎበታል። ሌላው ምንድነው? ሕያው ነፍስ ያለው ሆነ ስለሚል ነፍስም እንድትኖር በሰው ውስጥ ነፍስም እንድትፈጠር አድርጎበታል። ስለዚህ ሰው ማን ነው ስንል ሰው የስጋ የነፍስና የመንፈስ ውቅር እነኚህ ሶስት ሰዎችን የወቀረ የመንፈስ የነፍስና የስጋ ውቅር እንደሆነ እንመለከታለን። ሌላው ሰው ማን ነው ብለን ስንመለከት ሰው እግዚአብሔር የፈጠረው ወንድና ሴት አድርጎ ፈጠራቸው ይላል። ዘፍጥረት ምዕራፍ 1 ቁጥር 27 ላይ ሰው የተፈጠረው ወንድ ሰው ሴት ሰው ሆኖ ነው እግዚአብሔር የፈጠረው። የጌታ ስም የተባረከ ይሁን። ሌላው እዚች ጋር የመጨረሻ የምናገረው ሰው በእግዚአብሔር መልክና አምሳል ተፈጠረ ስንል እግዚአብሔር ለሰው ያጋራው እግዚአብሔር ለሰው ያካፈለው የእግዚአብሔር ባህሪ ማለት ነው። እንግዲህ መጽሐፍ ቅዱስን ስንመለከት አጠቃላይ የሆነ የእግዚአብሔር መረዳት ስንረዳ እግዚአብሔር ሁለት ባህሪያት አሉት። አንደኛ አጠቃላይ የሆነ የእግዚአብሔር ባህሪ እግዚአብሔር የያዘው በእግዚአብሔር ውስጥ የሚገኝ የእግዚአብሔር ባህሪ ነው። ሁለተኛው ደግሞ እግዚአብሔር ለሰው ያላካፈለው የእግዚአብሔር ባህሪ አለ። እግዚአብሔር ደግሞ ለሰው ያካፈለው የእግዚአብሔር ባህሪ አለ። ለምሳሌ ካየናቸው ውስጥ እግዚአብሔር ሰውን በመልኩ እንደምሳሌ ፈጠረ ስንል እግዚአብሔር ለሰው ያካፈለው የእግዚአብሔር ባህሪ ምንድነው ስንል ቅድስናውን አካፍሏል፣ ጽድቁን አካፍሏል። ለምሳሌ ቅድስና ስንል ሰው ከእግዚአብሔር ጋር ህብረት እንዲያደርግ ሰው ወደ እግዚአብሔር እንዲቀርብ እግዚአብሔርም ወደ ሰው እንዲቀርብ የእግዚአብሔር ባህሪ ሰው ውስጥ እግዚአብሔር ስላገኘ ይሄ ቅዱስ የሆነው ይሄ ከእግዚአብሔር ከፈጠራቸው ፍጥረታት ውስጥ የተለየው ሰው ልጅ ሰው ወደ እግዚአብሔር ይቀርባል፣ እግዚአብሔርም ወደ ሰው ይቀርባል። በምን? በዚህ በእግዚአብሔር በማንነቱ በእግዚአብሔር ባህሪው እርሱም ቅድስናው የእግዚአብሔር ቅድስና ሰው ውስጥ ስላለ ሰው ወደ እግዚአብሔር ይቀርባል፣ እግዚአብሔርም ወደ ሰው ይቀርባል። ሌላው ደግሞ ጽድቅ ነው። እግዚአብሔር ሰውን ሲፈጥረው ትክክል አድርጎ ነው፣ መልካም አድርጎ ነው፣ ምንም እንከን ሳይኖርበት ኃጢአት ሳይኖርበት አድርጎ ነው የፈጠረው። ስለዚህ ሰው በእግዚአብሔር መልክና አምሳል ተፈጠረ ስንል የእግዚአብሔር ጽድቅ ነው። እነኚህ ባህሪያቶች ፍቅር ብንል እግዚአብሔር ፍቅር ነው፣ ሰውንም ደግሞ እግዚአብሔር ፍቅር አድርጎ ነው የፈጠረው። እነኚህ እግዚአብሔር ለሰው ያካፈላቸው ባህሪያቶች ናቸው። ሌላው ምንድነው? እግዚአብሔር ለሰው ያላካፈለው እግዚአብሔር ዘንድ ብቻ የሚገኝ የእግዚአብሔር ባህሪ አለ። ለምሳሌ በአንድ ጊዜ በሁሉ ስፍራ እግዚአብሔር ይገኛል። ሰው ግን በአንድ ጊዜ በሁሉ ስፍራ አይገኝም። ሰው በቦታ ውስን ነው፣ በጊዜ ውስን ነው፣ በአቅም ውስን ነው። ስለዚህ የእግዚአብሔር እርዳታ የእግዚአብሔር ማገዝ ያስፈልገዋል። እግዚአብሔር ግን በጊዜ አይወሰንም፣ በቦታ አይወሰንም፣ በአቅም አይወሰንም። እግዚአብሔር ሁሉን ቻይ አምላክ ነው። ሌላው ምንድነው? ከእግዚአብሔር ባህሪያት ውስጥ እግዚአብሔር ለሰው ያላካፈለው የእግዚአብሔር ባህሪ ሁሉን አዋቂነት ነው። ምንም እንኳን በዘፍጥረት ምዕራፍ 2 ከቁጥር 18 እስከ 20 ድረስ ቁጥር 19 ላይ እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለ ሁሉ በስሙ እንደጠራው ስሙ ያው ሆነ ይላል። እዚህ ጋር አንድ ነገር የምንረዳው እግዚአብሔር ሰውን በመልኩ እንደ ምሳሌው ፈጠረ ስንል ዕውቀትን እንመለከታለን። እግዚአብሔር ከባህሪው ከመልኩ ከአምሳሉ ለሰው ካካፈለው ውስጥ ሌላው ምንድነው የምንመለከተው? ዕውቀትን እንመለከታለን። በዚህ ዘፍጥረት ምዕራፍ 2 ቁጥር 19 ላይ እግዚአብሔር የፈጠራቸውን እንስሳቶች ወደ ሰው አመጣቸውና እስኪ የሰው ልጅ በምን ስም ያወጣላችኋል ብሎ ሊመለከት እግዚአብሔር ሰው አጠገብ ቆመ ይለናል መጽሐፍ ቅዱስ።
እና የሰው ልጅ በእግዚአብሔር መልክና አምሳል ስለተፈጠረ እንስሶች ሲመጡ ለእያንዳንዱ እንስሶች ስም ሲያወጣላቸው ልክ እንደ ስማቸው ሆነ። ለምሳሌ አንበሳ ሲያልፍ አንበሳ አለው፣ እስካሁን ድረስ አንበሳ ሆኖ ይቀጥላል። ነብር መጣ፣ ነብር አለው። ሌሎች የቤትም ሆነ የዱር እንስሳቶች ሲመጡ ስም ያወጣላቸው አዳም ነው። ከዚህ የምንረዳው ምንድነው? የሰው ልጅ ሲፈጠር በእውቀት ነው የተፈጠረው። በአሁኑ ዘመን እንኳን ስንመለከት የሰው ልጅ በጣም ውስብስብ ሶፊስቲኬትድ የሆኑ ቴክኖሎጂዎችን ሲፈጥር እንመለከታለን። ለምሳሌ መኪኖችን ስንመለከት፣ የመኪናን አሰራር ስንመለከት፣ በሰማይ ላይ የሚበር ደግሞ አውሮፕላን ስንመለከት የሰው ልጅ ምን ያህል እውቀቱ ምጡቅ እንደሆነ የሰው ልጅ ወርቆ እንኳን ምን ያክል አይምሮ በእግዚአብሔር መልክ በእግዚአብሔር አምሳል በእውቀት የተሞላ እንደሆነ እንመለከታለን። የጌታ ስም የተባረከ ይሁን። ጠቅለል ላድርገውና ሰው በእግዚአብሔር መልክና አምሳል ነው የተፈጠረው ብለን ስናስብ የእግዚአብሔር ባህሪ በሰው ውስጥ ይገኛል ማለት ነው። ምንድነው የእግዚአብሔር ባህሪ ብለን ስንመለከት የእግዚአብሔር ቅድስናው፣ የእግዚአብሔር ጽድቁ፣ እግዚአብሔር ደግሞ የሕይወትን እስትንፋስ በአፍንጫው እፍ ሲልበት በውስጡ የገባው የሰው መንፈስ፣ የሰው ነፍስ ሙሉ አካሉ በሙሉ መንፈስ፣ ነፍስ፣ ስጋው ወይም ስጋው፣ ነፍሱ፣ መንፈሱ አጠቃላይ የሰው ውቅሩ የሰው ማንነቱ ነው። የጌታ ስም የተባረከ ይሁን። ለዛሬ እዚህ ላይ አቆማለሁ። በሚቀጥለው ሳምንት ይሄ እግዚአብሔር መልክና አምሳል ከሰው ጋር አልቀጠለም። በውድቀት በኃጢአት ምክንያት ይሄ መልክ ተበላሽቷል። ነገር ግን እግዚአብሔር በታሪክ ውስጥ እየጠበቀ እግዚአብሔር ሰውን ለማዳን የሄደበት እቅድ አለ። ያንን በመቀጣይ ክፍል ላይ እንመለከታለን። ለዛሬ እዚህ ላይ አቆማለሁ። የጌታ ጸጋና ሰላም ይብዛላችሁ። ይሄንን መልእክት የተመለከታችሁ ሰዎች፣ ውድ ወገኖቼ፣ ፍጥረታት በሙሉ የሰው ልጆች በሙሉ አንድ ጥሪ አካሄድላችኋለሁ። ይሄ በእግዚአብሔር መልክና አምሳል የተፈጠረው የሰው ልጅ በኃጢአት ምክንያት ተበላሽቶበታል። መልኩ ከእግዚአብሔር ሕይወት ከሆነው ከእግዚአብሔር ተለይቷል። ኦልሬዲ ሞቷል። በእግዚአብሔርና በሰው መካከል የነበረው ሪሌሽንሺፕ ህብረት ተበላሽቷል። ይህንን ህብረት ግን የመለሰው ያደሰው እንደገና የመለሰው አምላክ ሰው የሆነው ከድንግል ማርያም የተወለደው እግዚአብሔር ሰው የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሞቶ ስለ እኛ ምትክ ሆኖ ሞቶ ደሙን አፍስሶ ተቀብሮ በሶስተኛው ቀን ደግሞ የሞትን ኃይል አጥፍቶ ሞትን ፈንቅሎ ተነስቶ የሞትን ጉልበት ሰብሮ በሰማያት በግርማው ቀኝ ስለ እኛ የማለደ ገኛ። ይሄንን ጌታ እንደ ግል አዳኛችሁ አድርጋችሁ ብትቀበሉት ዛሬ መዳን ይሆንላችኋል። ከእግዚአብሔር ጋር ያ የጠፋው በሰውና በእግዚአብሔር መካከል የነበረው የጠፋው የሰው ልጅ የጠፋው ህብረት ይመለሳል፣ ይታደሳል። ስለዚህ እቺን አጭር ጸሎት ከኔ ጋር እንድታደርጉ እለምናችኋለሁ፣ ጠይቃችኋለሁ። ጌታ ኢየሱስ ሆይ አመሰግንሃለሁ። አንተ ስለኔ ስትል በመስቀል ላይ እንደሞትክ አምናለሁ። ሞተህ ደግሞ አልቀረህም፣ ከሙታን ተነስተሃል። ጌታ ኢየሱስ ሆይ ኃጢአቴን፣ በደሌን፣ መተላለፌን ይቅር በለኝ፣ ልጅህ አድርገኝ፣ ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅ ስላደረከኝ ስለተቀበልከኝ ኃጢአቴን ይቅር ስላልክልኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን።